ይስጥልኝ ተመልካቾቻችን እንዴት ሰንብታችኋል? ይሄኛው ሰዓታችን ደግሞ የአዲስ እንግዳ ፕሮግራማችን ወደ እናንተ የሚደርስበት ሰዓት ላይ ተገኝተናል። የአዲስ እንግዳ ፕሮግራማችን ላይ እንግዲህ የተለያዩ ስራዎችን የሰሩ እንግዶች ወደ እናንተ የምናደርስበት የህይወት ተሞክሮቻቸውን የምናካፍልበት ዝግጅታችን ነው። ዛሬ እዚህ ኮዬ ፈጬ አካባቢ ተገኝተናል። ዛሬ ደግሞ ምን አይነት እንግዳ የህይወት ተሞክሮዋን ወደ እናንተ እንደምታካፍለን አብረን የምንከታተል ይሆናል። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። መልካም ጊዜ ይሁንላችሁ። ተመልካቾቻችን እንግዳችን መኖሪያ ቤት ደርሰናል። የዛሬዋ እንግዳችን እንግዲህ በከባድ መኪና ሹፌር ነት እንግዲህ ለብዙ አመታት ሰርታለች። ከዛ በላይ ደግሞ የተለያዩ የህይወት ተሞክሮዎችም አሏት። እነዚህን የህይወት ተሞክሮቿን ዛሬ በአዲስ እንግዳችን ልታጫውተን እኔ እዚህ መኖሪያ ቤቷ ተገኝቻለሁኝ። ሰሚራ እንግዳችን ስለሆንሽ በቅድሚያ በጣም እናመሰግናለን። ብዙ የህይወት ተሞክሮች እንዳሉሽ እናውቃለን እና እስቲ መጀመሪያ ወደ ሹፍርና ህይወት ውስጥ ገብቼ ስራ እሰራለሁ ብለሽ የወሰንሽበትን ጊዜ እስቲ እናስታውስ። በመጀመሪያ አክብራችሁኝ ፈቅዳችሁ ለሴቶች መማሪያ ትሆናለች ብላችሁ ቤቴ ስለመጣችሁ በጣም ነው የማመሰግነው። እኔ ወደ ሹፍርና ዓለም የገባሁት በ16 አመቴ ነው። በ15 አመት መንገድ ስራ ላይ ገባሁ። ስቶር ኪፐር ተቀጠርኩ። እዛው ክሬተር ኦፕሬተር ሆንኩኝ። እዛው ሎደር ለመድኩ። ግን መንጃ ፍቃድ ማግኘት አልቻልኩም ነበር። 18 አመቴ ላይ ነው መንጃ ፍቃዱን የወሰድኩት፣ ልዩ መንጃ ፍቃዱን። እስከዛ ግን ከግቢ ሳልወጣ ሰራ ነበር። እዛው ኦፕሬተርነት እየተከፈለኝ ማለት ነው። ወደ ከባድ መኪና 21 አመቴ ላይ ነው የገባሁት። እንዴት መረጥሽው? በቃ ፍላጎት ነው ወይስ ፍላጎት? በፍላጎቴ ነው ማለት እኔ ልጅ እያለሁኝ አንድ አጎቴ ልጅ ነበርና የሽቦ መኪና ሰርተን እኔ ነኝ ሹፌር፣ እኔ ነኝ ረዳት፣ አንቺ ነሽ ረዳት፣ የሴት ሹፌር የለም ይለኛል። አንተ ነህ ረዳት፣ የሴትም ረዳት የለም፣ የወንድ ረዳት ነው ያለው። በዚህ እንጨቃጨቃለን፣ ግን እኔ ነኝ የምነዳው። እሱ ነገር ነበርና በውስጤ በቃ ሹፌር መሆን፣ ከባድ መኪና አሽከርካሪ መሆን ፍላጎቴ ከመጀመሪያው። ማንንም ሴት አላየሁም፣ ምንም አይቼ አይደለም፣ ግን ውስጤ ላይ ነበር መሆን እችላለሁ። ብዙ ጊዜ እኔ ከወንዶች ጋር ነበር ውሎዬና ኳስ ተጫዋች ነበርኩ። የ12 አመት የ13 አመት በክልል ወረዳ ዞን ምናምን ከትምህርት ቤት የተውጣጡ ተብሎ የዛን ሰዓትም ብዙ ጊዜ ትሬኒንግ ከወንዶች ጋር ነበር ማረጋው እና ውሎዬም ጓደኞቼ ወንዶች ናቸው። ለዛ ይመስለኛል እንደው ከባድ የሚባል ስራ ነው የከባድ መኪና ሹፌር መሆን ማለት ነው። ከዛ የአካባቢ ደግሞ ጓደኞች ይኖራሉ፣ ቤተሰቦች ይኖራሉ። በቃ ይሄን ስራ ነው የምሰራው፣ የከባድ መኪና ሹፌር ሆናለሁ ብለሽ ወስነሽ ቀጥታ ወደ ስራ ስገቢ በአካባቢ የነበሩ ጓደኞች፣ ቤተሰቦች እንዴት ነበር አቀባበላቸው? እናታችን እኔ አንድ አመት ነውና አባታችን የሞተው ስታሳድገን ያለ አባት ነው። 6 ልጅ ያሳደገችው። በጣም ታለቅሳለች ስታይ እና የዛን ሰዓት እኔ ያለ አባት አሳድገሽ እዚህ መኪና ላይ ልጅ አንድ ነገር ብትሆኚ ልፋቴ ለዚህ ነበር፣ ትምህርት ሳትማሪ ምናምን በጣም ታለቅስ ነበር። ይሰማታል፣ አደጋ ይደርስባታል ብላ ታስባለች። በዚህ ባልጠነከረ ክንድሽ እና ህብረተሰቡ አያየኝ ያረ ውሸት ነው ሹፌር ውስጥ ኖሮ ነው እንጂ እንዴት የሚልም ነበረ። ያው ተለመደ። ስራ ቦታ አቀባበልስ ምን ይመስላል? ላንቺ ይሄን የስራ ኃላፊነት ሲሰጡ እንዴት ነበር? ሰጡሽ ወዲያውስ ወይስ ደግሞ ረጅም ጊዜ አቆዩሽ? እንዴት ነበር ሂደቱ? ስራ ማጣትም ሊሆን እኮ ይችላል። ለረጅም ጊዜ እንዴት ነበር ያሳለፍሽው? በደንብ በቃ ስራውን ስራዬ ብለሽ ከመጀመርሽ በፊት መጀመሪያ ላይ ያው ቻይናዎች ጋር ስለነበር ቻይና በሚሰራ ሰው ያምናል። በቃ እነሱ ናቸው ለኔ እዚህ የመድረሴ እንትኑ ዋነኛ መንስኤዎቹ እነሱ ናቸው። ከዛ በኋላ ያለው ነገር በጣም ብዙ ድርጅቶች በጣም እንደው ተስፋ ላለመቁረጥ እኔ ፈተና የሆነብኝ መንጃ ፍቃዱን አውጥቶ ምናምን አይደለም፣ ስራ ለማግኘት ብለህ የምትሄደው ብዙ ቦታዎች ላይ የምትደርሳቸው ነገሮች ምን ልትሰሪ ጅቡቲ ገብተሽ ኧረ አንቺ ሙዳት ያዢ ሞራልህን ሁላ የሚነኩ መልሰው ግን አሁን ላይ እኛ ጋር ብትሰሪ ብለው የሚለምኑ ካዩ በኋላ አዎ
ብዙ ፈተናዎች ነበሩ። ቢያንስ ከ10 15 በላይ ሞክሬያለሁ። ስራ ማለት ነው። አዎ ኮፒ አድርገሽ አምጪ ይሉሃል። ደግሞ ትሰጣቸዋለህ፣ አይጠሩም። አንተ እኮ ስራ ሳይኖርህ ኮፒ ማድረጊያም እኮ ትቸገራለህ። ሄደህ ጊዜህን አቃጥለህ እነሱ ጋር ፍለጋ ብለህ የምትሄደው ቁጭ ብለህ ጠብቀህ ቆይ ከሌምጣ ብሎ ምናምን ያ ደግሞ የሚሰጥ ምላሽ እና በጣም ግን ሴት መሆንሽ ተጽዕኖ የፈጠረ ይመስለኛል። በደንብ ማለት ወጥቼው ለአለቅስና እንዶ አልተውም። እኔ ሆኜ ሰው አትቼም ሲለኝ ማለት ነው አንዳንዴ ደስ ይለኛል። ሆኜ ማሳየት ነው የምፈልገው። ለኔ ሞራል ነው የሚሆነኝ። አትቼም ያለኝን ሰው በደንብ አሳየዋለሁ። እኔ 14 አመት ሙሉ ምንም አደጋ አጋጥሞኝ አያውቅም። ፈጣሪ ክብር ምስጋና ለሱ። ሴቶች ደግሞ ሞር የበለጠ ኃላፊነት ይሰማቸዋል። እንደው ወደ የተለያዩ ቤቶች ውስጥ ሰርተሻል። ቅድም እንዳነሳሽልኝ ቻይኖቹ ጋር አለ፣ ከዛ ግዳጅ አለ፣ ከዛ ደግሞ ረጃጅም ጉዞዎች የሚሄዱ ነገሮች አሉና እስቲ ቻይና ቤት የነበርሽን ቆይታ ምን ይመስላል? እዛ ውስጥ ደግሞ የማትረሺው ነገር ምን አይነት ህይወት አሳልፈሻል? እዛ ቤት በነበረሽ ቆይታ። ቻይና ቤት ውስጥ በጣም አንደኛ ልጅም ነኝ። አስበው በ15 አመት ሆኜ እዛ ውስጥ ከትምህርት ቤት ወጥቼ ነው እዛ የገባሁ። ማንም ቤተሰብ አያውቅም። ተደብቄ ነው የሄድኩትና ግን የነበረው ነገር ቻይና ቤት በጣም ደስ ይላል። እኔ ማለት እሰራለሁ፣ እዚህ ደርሳለሁ፣ ይሄን ለምጄ ይሄን አድርጌ እያልኩ ነበር ሲሄድ የነበረው። ሎደር እየተደበቅኩ ነበር የምለምደውና ኦፕሬተሩ ያምቦ ልጅ ነው፣ ድሪብሳ ይባላል። በጣም ነው የማመሰግነው። እኔ መልመድ ፈልጋለሁ አልኩት። እርግጠኛ ነሽ አለኝ። አዎ አንቺ ታደርገዋለሽ ነው ያለኝና አንድ ቀን ቁጭ ብሎ እኔ ነኝ ያለኝ። ማታ ነው እየተደበቅን እስከ 6 ሰዓት ነው ያለ አንድ አጋዥ የምንሰራው። እኔም ክሬቸሩ ላይ እሱም ሎደሩ ላይ ጧት ወጥተን እስከ ማታ 6 ሰዓት ነው የምንሰራው። ሽፍት የሚያደርገን የለም። እኔ አጎቴ ልጅ ትምህርቱን ጨርሶ ቁጭ አለ ነበር። አስለምጄው እዛ ውስጥ ማታ እሱ ከቨር ያደርግልኛል ማለት ነው ማሽኑ ላይ። እኔ ቁጭ አልኩኝ። እይ በደንብ አለኝ። አየው። በማክስቱ ቁጭ በያለኝ ሎደሩ ላይ ይሄ እንደዚህ አሳየኝ። 3ኛ ቀን ላይ ቁጭ ብሎ አየኝና በጣም ሰልችቶ ደክሟል እሱ ራሱ። አሁን በደንብ እየሰራሽ ነው፣ ራሴን ጠብቄ እኔ ቻው ተኝቻለሁ ብሎ ሄደ ማለት ነው። እኔ በሞራል በእንቅልፍ ልቤ ሁሉ እንደዚህ ምናምን እላለሁ። በቃ ያለው እዛ ጋር ነው፣ ሎደሩ ላይ ነው ያለሁት እና ለመድኩኝ በደንብ። ከቻልኩ በኋላ ይሁን በጧት ተነስቼ ኢትዮ ካናዳ የሚባሉ ነበሩ ከኛ ጠጠር የሚወስዱ በጧት መጡ ክሬቸሩ ላይ። እኔ ነኝ ሎደሩ ጋር ያለሁት። ልክ ሲያዩ እንዴ ሰሚራ ነይ ጻዩ ቀስ ብለሽኛ እናያለን አሉ። ኧረ እኔ በእናትህ ስፖንዳውን በመታስ አልኩት። እኔ አይልሻለሁ ቀስ እያልሽ ጫኘዋል። ከዛ ድፍረት ተሰማኝ። 3ኛውን መኪና ስጀምር እኔ ነኝ ወረቀት ወስጄ ማስፈርምላችሁ ቻይናው ጋር። እንዴት ወረቀት አልመጣም ብሎ ቻይናው እየሮጠ ሲመጣ እኔ ነኝ ሎደሩ ላይ ያለው። ተቃበደ ገለበጠችው ይላል ማዳሙ ፋንጉላ ወለ በቃ ጮኸ። ገለበጠችው ሎደሩን ምናምን ብሎ ጮኸና ወደ እኔ ሊያስወርደ ሲመጣ አካፋው እንደዚህ ያደርግበታለሁ እንዳይመጣ ጥሎኝ ገባ። ከዛ ጭኛ 5 መኪና ናቸው ጭኛ ጨረስኩ። ልክ ሲሄድ እሱ ጋር ወረቀት ይዤ ዩቦስ ሚቦስ አለ። ሚቦስ አልኩት። በጣም ተናዶ ነበር ሳቅ። አባረርሽ ያለው አትሰሪም ከኔ ጋር አለኝ። እሺ አልኩትና ጥሪ ድሪብሳን አለኝ። ኦፕሬተሩ መጣ። አባረርሃለሁ አለ። አባረኛለሁ። ለሷ ጎበዝ ናት፣ ይሄ ሎደር ስጣት፣ እኔ ግን የትም እሰራለሁ አለ። በቃ 18 አመት ይሙላሽና እንሰጥሻለን፣ እስከዛ ግን ከግቢያቶች ስሪ ምን ችግር አለው አሳምኝ እንደዛ ብለሻሉኝ። ሄድኩኝ ነገር ነው በቃ እኔም ደሞዜም በሎደር ኦፕሬተርነት ሆነ እዛው መስራት ጀመርኩ። በ18 አመቴ መጣ። 2 አመት ያለ መንጃ ፍቃድ ሰራው ማለት ነው። ከዛ በኋላ ወደ ግዳጅ ሄድሽው? ከዳንጎቴ በኋላ። ከዛ በኋላ እንዴት ነበር እሱኛውስ ህይወት ምን ይመስላል? እሱኛው ትንሽ ደግሞ ጠንከር ያለ ነው፣ ለየት ይላል ከዚህኛው ከዳንጎቴውን ከቻይናው ህይወት በኋላ። የግዳጁ
ያው ሁሉም ኢትዮጵያ የተሳተፈበት የዛን ሰዓት ልጄ ገና 1 አመቷ ነው። ግን ሹፌር አልነበረም በመከላከያ የዛን ሰዓት በጣም ችግር ውስጥ ነበር። በየድርጅቱ እየዞሩ ለ6 ወር ሹፌር ይጠይቁ ነበር። እኛ ጋር አልመጡም፣ ዳንጎቴ አልመጡም። በደርባ በሌሎች ድርጅቶች ላይ እየጠየቁ ይወስዳሉ። እኔ በቃ ለሀገር የሚሰማ ስሜት አለ አይደል? እኔ ስሰማ በፍላጎቴ ነው ሄድኩኝ። እኔ ማገልገል እፈልጋለሁ። ደሞዝም ምንም አይደለም። እኔ አልፈልግም። ቤተሰብ አለሽ? አዎ ልጆች አሉኝ። የ1 አመት ልጅ፣ ትልቁ ልጅ አለ 8 አመቱ። በጭራሽ አለኝ ልጆችሽን ጥለሽ እዛ እኮ መሞት አለ፣ መታገት አለ፣ ብዙ ነገር። አንቺ ደግሞ እናት ነሽ። በጭራሽ ቀኔ ከሆነ አይቀርም። ሀገር ሰላም ሲሆን ደግሞ ልጆችም ሰላም ይሆናሉ። ነገ እኔ በኩሌ ምን ነው የዛን ሰዓት እኔም እንደዚህ በሆነ አልልም። አሁን ሄጄ በበኩሌ የድርሻዬን መወጣት እፈልጋለሁ። የምችለው ሹፍርና ነው። በሹፍርና ማገልገል እፈልጋለሁ አሉ። ከእነሱም ደስ አላቸው። ሄድኩኝ፣ ወደ ግዳጅ ገባሁ። ቀጥታ ጫንኩኝ። ሬሽን ምናምን ተተኳሽ ነው የምጭነው ወደ ግንባር። እዛው ቀረሁኝ ሄጄ 7 ወር ሙሉ ልጄ በጣም ተጎዳች። 1 አመቷ ነበር። በጣም ትታመማለች ምናምን። ሰራተኛዋ ደግሞ ላምጣትና እያት ያመማት ነው አለችኝና ይዝሻና ያልኳት። ይዛኔ ወደ በዛ በአለማጣ ኮረም ወደ ሰቆጣ ነበር የምንሰራውና ወልዲያ ነው መነሻችን የነበረው። ትንሽ ቤት ተከራየው። ይዛት መጣ። ጥላት ነው ሄደችው። 3 ቀን ነው 4 ቀን ቆይታ ጥላኝ ሄደች። እዛው አንቺ ጋር አድርጋት ጠፋችኝ ልጅቷ። የሆነ ሰው ለካ ወዲያውኑ ፍቅር ይዟታል። ልጅቷ ጠፋች። እንዴት ነው ማድረግ ያለብኝ? አንደኛ እዛ ጋር ግዳጅ ላይ ነው ቶሎ ነው ሬሽን የምታቀርበው። ልጄን ይዤ መዞር ይዘሻት መንቀሳቀስ ጀመርሽ? ወተት የሆነ ቦታ ላይ ያስፈላለው ጡጧን አጥባለሁ። አንዳንዴ ደግሞ የስቃጥላውን እንደዚህ ቀጥቅጬ ምናምን አበላታለሁ። ከዛ የሆነ ሰዓት ላይ ብድግ ትላለች። ሌሊት 9 ሰዓት ላይ ምናምን ሌሊትም ነው የምንሄደውና እኔ ጋር አንድ ወታደር ይመደብልኛል። ስትነሳ እሷን እንዳቅፍልኝ ካየች በቃ ከነቃች አንደኛ ሰቀቀን ውስጥ ናት። የኔ ናፍቆት ነው ያለባት። ትመጣና እኔ ላይ ካልተኛው ግራ ካሶን እየወጣ ነውና እንግዲህ ግራ ካሶን ካወቀው በጣም አንድ መኪና ከመጣ እንትን አይልም። እንደዚህ አስፍተ ካልሆነ ያ መኪና ካልቆመ መተላለፍ አይችልም መንገዱ። እሱ ላይ በቃ ልጁ እሷ ወደ እኔ ልትመጣ ልጁ ደግሞ ይዟታል። በቃ ልቀቃት አልኩት። እኔም ውስጤ ጭንቅላቴ እንትን ከሚል ልቀቃት ስለው መጣችና አስብ እየነዳው ነው ህፃን ናገና መጣ። እዚህ ጋር ትራስ አድርጌላት ትራሱ ላይ ተኛች። ከዛ እየተሳበች ጠጋ እያለች እዚህ ላይ ተኛች። መጣ ተኝታ ያን እንዳገት ወጣው እዚህ ግሬ ላይ ልክ ልጁ በጣም ተሰምቶታል እና ራሱ በስልኩ አንስቶ ያንን ሌላ ቀን ነው ይላከልኝ በቴሌግራም እና እሱን ቀን ስታስታውሰው ያ በጣም ከባድ ነው። እናትነት እያለ እዛ ጋ ግዳጅ ቀጠና ሆነ ልጅህ ብትመታብህ እሱ ነው ውስጤ ላይ የሆነ ቢተኮስ ልጄን እዛ ጋ የሆነ እኔስ አንተ እኮ ራስህ ብትሞት ችግር የለውም፣ ግን ልጅ አንተን ብላ መታዛ ቦታ ላይ ቢተኮስና ብትሞትብህ አስበዋል ምን ያክል እንጃ መኖር ሁላ የሚከብድ ሰዓት ነው የሚሆነው። እሱን ነበረ እያሰብኩ ሳሽከረክሬ ነበረው። አው እነሱም ቀኖች አለፉ። ጠንካራ ነበርሽ በጣም። አሁንም እንደዛ ነው እኔ የሚሰማኝና ብዙ መንገዶችን ብዙ ህይወቶችን አልፈሻል እስካሁን ድረስና ከዛ ባሻገር ደግሞ ሴትነት ራሱ ከባድ ነው። በዚህ በከባድ መኪና ሹፌር ህይወት ላይ አንቺ ደግሞ እንደዚህ ከባባድ ህይወቶችን እየተጋፈጥሻቸው ነው የምታልፊያቸው። ሴትነት ደግሞ አለ።
እርግዝናም አለ። ከዛ ደግሞ ራሱ የሴትነት ደግሞ ከወንድ የተለየ ደግሞ የሴትነት ባህሪ ራሱን ይቻላልና እሱ ነገሮችንስ እንዴት ነበር በሹፌርና ህይወትሽ ላይ እያሳለፍሽ የነበረው? በሹፌርና ላይ ሆነ እርግዝና ከባድ ነው፣ ይከብዳል። ግን እሱንም ተወጥቼዋለሁ። ተነጂ ነበረ እንዴ እስከምወልድበት ቀን እነዳለሁ። እንዴት አሁን እንዴት የብዙ ሰው ፈተናና እንትና አስቂኝ አግራሞት የፈጠረበት እሱ ነው። እስከ 5 ወር በጣም ተቸግሬያለሁ። በጣም ማለት ነው ያመኛል። ሹፌር ጋር መቀላቀል አልችልም። የሆነ ቦታ አቁሜ መኪናውን በቃ መተኛት ነው። እንዳወሩኝ አልፈልግም። 14 ኪሎ ነው የቀነስኩት በ5 ወር ውስጥ። የመጀመሪያው ወራቶች አንዳንድ ሴቶች ላይ የሆርሞኖች መለዋወጥ ስለሚኖር ይከብዳል ያ ጊዜ ማለት ነው። እና በዛን ሰዓት በጣም ተቸገርኩኝ። ሹፌሮች አያውቁም። ያወቁ ቀን ግን ያለቀሰ ሹፌር አለ። ዳንጎቴ እያለን ምን አደረግን? አብረን እየሰራን አንድ እህታችን ነሽ። ብዙ ነገሮችን እኛ ብናግዝሽ፣ ብትነግሪኝ፣ ብንጭንልሽ፣ ብናረግፍ ምን ችግር አለው? ከ5 ወር በኋላ ሰላም ሆንኩኝ። ምንም አይሰማኝም። ፈተና የነበረብኝ ማለት ነው። የአዲስ አበባ ቀን ሙሉ ነበረ ከባድ መኪና እንዳይንቀሳቀስ የተባለው። ከ12 እስከ ማታ 2 ሰዓት ከተማውን መርገጥ አትችልም። እኔ አሁን ቀኔ እየደረሰ ነው የመጣው። በቃ ይከብደኝና እንቅልፍ ይለኛል። የሆነ ያው ሽንት ቶሎ ይመጣል። እሱ ላይ ደግሞ እንደ ማንኛውም ሹፌር ቆመ መንገድ ላይ የምጠብቅበት አይደለም። ከዛ የሆነ ሰዓት እንዳሉ ነው የመጡ ትራፊኮች መጡ፣ አስቆሙ፣ ዘግተው መንገድ። ማን ስለሆንሽ ነው ምናምን አለ። ኧረ እኔ እንደዚህ እኮ ስለሚከብደኝ ነው። አየኝና ክፍት ሳደርግ ሆዴን አየ። እየነዳች ነው እንደዚህ ሆነሽ አለኝ። ምን ማድረግ ይቻላል አልኩት። ህግ ነው ትጠየቂያለሽ አለኝ። መንጃ ፈቃድሽን አምጪ አለኝ። አልሰጥም አልኩት። እፈታዋለሁ ታርጋው ሲል ፍታው። መጨረሻ ላይ ሌላ በቃ ተዋት፣ ሌላ ጊዜ ግን እንደዚህ አታድርግሽ፣ ያው ህግ ስለሆነ አለኝ። ህግ እንደሆነ አውቃለሁ። ይሄ ህግ ሲወጣ ግን ሴቶች ከባድ መኪና አሽከርካሪዎች ስላልነበርን እኛን አላማከለም አልኩትና ሄድኩ። አየር ጤና ስደርስ ሌላ ሴት ደውለው ነገሯት። መጣች፣ አስቆመች። ምንድነው? እንዴት ጥሰሽ ትመጫለሽ? ህግ አይደል አለች። አዎ መንጃ ፈቃድ ስትለኝ እሺ እሰጥሻለሁ። አሁን ወንድ ጋርና ሴት ጋር ቢያንስ እሷ ጋር እንትን ማለት ይደብራል አይደል? ወንዱ ሲሆን ግን ከሴት ጋር ብሎ ደብሮት ነው ጥሎ የሚሄደው። አልሰጥም ብትለው አንቺ ምናምን ብሎ አንተ ጋር ይጓተትም። ሴቷ ጋር ግን ያው ግድ ተመሳሳይም ስለሆንክ ክፍት ታረኩትና በህግ አምላ እንዳትወርጂ አለች። ከዛ ክፍት ሳረገ ወዲ በስመአብ አለችና እንደዚህ ብላ መንጃ ፈቃዱንም አልተቀበለችም። እንደዚህ ዙራ እንዲህም አላየችም። ሄደች ቀጥታ። የዛን ጊዜ ስንት ወርሽ ነው? 8 ወሬ። 8 በቃ እንደዚህ ሲያገኙኝ እንደዚህ በጭቅጭቅ ሲቀበሉ መንጃ ፈቃድ። ከዛ ሄጄ የጦር ኃይሎች ሆነች ወረቀት ነበር የሚሰጡት ጽፈው ለመከሰስ ሰጠው። እንደዚህ ሆነች ነው ብትነጂው እንኪ ብሎ ሲሰጠኝ አንድም ቀን ከሰውኛ ማለት ጽፎብኝ አያውቅም። በእንደዚህ ሁኔታ አለፍኩት። ግን እስከ መቼ ድረስ ደረሰ? 8 ወሩ ሄደ። ሞለጃዬ ቀን ይመጣል ብለሽ ፍርሃት የለ? ምንም መስሎኝ አያውቅም። ከዛ ሞጆ ቆሜ ነው ጎሚስታ ላይ 9 ወሬ ገብቶ ደርሷል ሞለጃዬ። የሆነ በቃ መጫጫን ስሜት የሚሰማ ነገር አለ አይደል? ጎማ ለንፋስ ለኩልኝ አልኩና ሄድኩ ለቼክአፕ ሞጆ። እንዴ ተለበይ እንዴ ሞለጃው ደርሷል እንዴ? ምንም አይሰማኝ እኮ እኔ ሲደብረኝ ነው የመጣሁት አልኩት። መኪናሽ ለሌላ ሹፌር ልስጥና እመጣለሁ አልኩት። ወደ ሆስፒታል ነው የምትሄጂው አለኝ። እሺ ተመልሰሽ ልትሄጂ ነበር? አዎ። ከዛ እሺ ወረቀቱን አምጣ እኔ እሄዳለሁ አልኩትና ተቀበልኩት። ሄድኩ። አጋጣሚ የሞጆ ልጅ ነበረ መኪና እረፍት ላይ የነበረ። ደውዬ ጠራሁት።
ናና መኪናውን ሰድልኝ ስለው ምን ነው አለኝ። አይ ደበረኝ፣ እኔ መሄድ አልፈለኩም ራሴን ምናምን ስላመመኝ በቃ ላንተ ከሰጡ ስራበት ካልሰጡ ደግሞ አስረክብልኝ መኪናውን ብዬ ጎማ ምናምን መዘጋገብንና ሄደ። እሱ አደረ ሞጆ። ከዛ እኔ ወደ ሆስፒታል ገባሁ ለማንም ሳልናገር። ለወንድሜ ልጅ ደወልኩላት፣ ጓደኛዬ ነበረች እሷም ደወልኩላት፣ መጡ። ከዛ አንተ ሄዳለሁ ማታ የደም አይነት በደሙ አይነት ደም ስለሌለ ኦፕራሲዮን ስለሆነ የምትሰራው ከአዳማ ደም ይመጣል ተባለ። አደረ 3 ሰዓት ላይ መጡ። ስለቤተ ለበይ ነይ ምናምን ግቢ ተባል። ወለድኩኝ። መኪናው 9 ሰዓት ነው የገባው። እኔ 4-5 ሰዓት ላይ ወለድኩ ማለት ነው። ቀድሜ ከመኪና እሱ ሳይገባ እኔ ወለድኩ። ከዛ ቤተሰብም ሰሙ መጡ። እሷ ሲባል ልጁ አይ አሞኛል ደብሮኛል ስጣቸው ስላለችኝ ነው ምናምን አላቸው። ደወሉ እኔ ጋር መተሽ መኪና አታስረክቢም እንዴ? ረዳት እንስጥሽ፣ ሹፌር እንስጥሽ፣ በቃ ውረጅ ስንልሽ እምቢ ብለሽ አሉኝ። አይ ወለድኩኝ ስላቸው አትቀልጂ ያሉኝ። ከዛ ማዘር አነሳችና ተው ብዙ አታዋራት ኦፕራሲዮን ስለሆነች እንደ ብለው እንዳለ ጮው ማለት ነው ቢሮ ያሉት። በርግጥ እስከምትወልድበት ቀን መስራት ከባድ እንጂ በጣም እኔ ምንም አልተሰማኝም እንጂ ከወለድኩ በኋላ በ3 ወሬ እንደዚህ ቁጭ ማለት አልችላልኩ። ወገቤ ይሆነ ብዙ ትራስ ተደጋግፎልኝ ምናምን በ3 ወሬ እንደዚህ ሙሉ ቁጭ ማለት አልችልም ራሴ እንጂ ወገቤን በጣም ያመኝ ነበር። በዚህ በሹፍርና ህይወት ላይ ሌሎች ደግሞ ረጃጅም መንገድ ትሄጃለሽ እስከ ጅቡቲ ድረስና መቼም አንዳንድ አካባቢዎች ላይ ሌላ ነገሮችም ሊገጥሙ ይችላሉ። ለምሳሌ ሽፍቶች ሊሆኑ ይችላሉ፣ ሌቦች ሊሆኑ ይችላሉ፣ በጨለማ መሄድ አለና እሱ ነገርስ እንዴት ነበር የምታልፊው? የሚመጡስ አልነበርም ወይ? ተይዘሽስ አታውቂም ወይ? አረ ተይዤ አውቃለሁ። ይዘውኝ አስቆመኝ። በቃ ጨለማ ላይ ነው። አረ ቀን 5 ሰዓት እና መጡ። 3 ናቸው፣ አንዱ ከፊት አንዱ ከጎን። እግሬም እጄም ምንም ውሃ ነው የሆነው። በቃ ክፍት እንደዛም ሲገቡ ሴት ነኝ። በዚህ ሰዓት እንዳትመጪሽ ሁለተኛ አለኝ። አሁን 5 ሰዓት እኮ ነው አልኩት። እንዴ ተሳስቼ መሽቷል። እኔ ማለት ደንግጫለሁ፣ ዙሮብኛልና ሰዓቱ እንደ 5 ሰዓት ቀን ያየሁት ሌሊት ነው እንዴ እንዳትመጪ አለኝ። እሺ አመሰግናለሁ ብዬ ሄድኩኝ። እነሱም በቃ ሻይ ድንግጥ ይላሉ፣ ያበረታቷል። እና ይሻለን እኮ ነው ያሉኝ እነዛ። በቲክቶክ እኮ እናቅሻለን፣ አይዞሽ እሺ ችግር ካለ ደግሞ አለን ምናምን ነው ያሉት። እና ሰው እንግዲህ አየህ አይደል ከሁሉም ሽፍታ ከሚባለውም ከምንም ከሁሉም ያለው ድጋፍ ሴት ላይ ያለው ነገር ደስ ይላል፣ ያበረታታል። ስራው እኮ ቀላል ሆኖ አይደለም። በጣም ጥሩ የህይወት ተሞክሮች አሉሽ። ከዛ ባሻገር ደግሞ ልጆችም አሉሽ። ረጅም ጉዞ ሄደሽ እስከምትመጪ ድረስ ደግሞ የልጆችን አፍቆት አለ፣ ራሱ ደግሞ እናትነት አለ። እነሱ ነገር እንዴት ነው አስታከሻቸው የምታልፊው? እናትነት እኔ ስራው አይደለም፣ ስራው ለኔ እውነት ቀላል ነው። እናትነቱ ግን ልጆች ላይ የምታልፈው ነገር ግን በቃ እሱ ነው ፈታኙ ለኔ። ትንሿ ልጄ ገና ስገባ እማዬ መቼ ነው የምትሄጂው ብላ ነው የምጠይቀኝ። የሆነ ቀን እኔ ልወጣ ሌሊት ተነስታ ቁጭ መጣችና እኔ ላይ ቁጭ ብላ እንቅልፍ ወሰዳት። ምን ላርጋት በቃ እያየኋት በጣም አለቀስኩኝ። ማለት የህይወት ጉዳይ ቢስተካከልልህ ልጆች ጋር ነው የምትኖረው እና እሱ ትንሽ ይፈትናል። አይዞሽ ጠንካራ ነሽ አንቺ። ይሄኛው በጣም ብዙ ከባባድ ፈተናዎችን አልፈሻቸዋል እና ይሄኛውም እንግዲህ አልፈል። አሁን ደግሞ አድገዋል አይደለ? አዎ አሁን አንዷ 6 አመቷ ነው፣ ወንዱ 13 አመቱ ነው። አድገውልሻል። ይቅርታ። አይዞሽ አይዞሽ። ትንሽ ይፈትናል እናትነትና እዚህ ጋር
አጠገብ ሆኖ እንኳን ከባድ ነው በጣም አፏን ባልፈታችበት ሰዓት ልጆች መናገር በማይችሉበት ሰዓት ላይ እንዴት ነው ይሆን ምን ሆነ ይሆን አሁን እኮ ቢያንስ ማጊ እንደዚህ ሆኛለሁ ይሄን ሆኛለሁ ምናምን ብለ ይነግረዋል በዛን ሰዓት ግን ይከብዳል በጣም ደግሞ ምን ሆነ ይሆን እንዴት ነው ይሆን ልጆቼ ብዙ ጊዜ በሚዲያ የምታያቸው ነገር አለ ለሰራተኛ ጥላ ነው አጠገብ ላይ ሆኖ እንኳን ከባድ ነው ልጅን ማሳደግ እንኳን ጥሎ ረጅም ጉዞ ሄዶ መምጣትና ረጅሙን መንገድ ሄደሻል እስካሁን ከባባር ስራዎችም ሰርተሽ አልፈሻል ከዚህ በኋላ ደግሞ ሌሎች ስራዎች ቅድም ያልሽኝ ደግሞ በደንብ እናወራዋለን ይሄ እዚሁ የሴቶችን የማሰልጠኛ ከፍቶ የመስራት ነገር አለና እሱንስ እስቲ በደንብ እስቲ ንገሪኝ እንዴት ነው ሐሳብሽ የሆነ ጊዜ ሰሚራን ሸልማት የሚል ፕሮግራም ተዘጋጅቶ ነበር አርቲስቶች የሹፌር ማህበር ከባድ መኪና አሽከርካሪ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ሹፌሮችና እኔ ተሳተፉበት ነበርና ያው ገቢው እንደታሰበው አይደለም እነሱ ልጆቿን የምታሳድግበት ቢሆንና እንደዚህ አድርገን ቢሸፍንላት የሚለው ነው እኔ ደግሞ ገና ነኝ ብዙ ሰራለሁ ብዙ ሴቶችን ማምጣት ነው የምፈልገው ነገ አንድ ነው እኮ በቃ ትሄዳለህ ግን ከስረ ብዙ ሴቶችን ስታፈራ ለኔ ትልቁ ደስታ እሱ ነው ምኞትሽ እንግዲህ ተሳክቶ ደግሞ የምንገናኝ ይሆናል ብዬ አስባለሁ በጣም ጠንካራ ነሽ ታሳክቺዋለሽ ማሁን ባለሽበት መንገድና እንደው በህይወት መንገድሽ ውስጥ ብዙ ሰዎች ጋር አብሮ የመቆየቱ አብሮ የማሳለፉ ነገር አለና እንደው ማመስገን የምትፈልጊያቸው ሰዎች እንደው ይሄኛው ሰው ለኔ ትርጉም አለው የምትይውን ሰው ደግሞ እናንሳ አጠቃላይ የኢትዮጵያ ህዝብ በሙሉ እኔ ቲክቶክ ላይ ገብታ ብታይ ማለት ነው በቃ የሚሰጡህ ነገር በአካል ሲያገኙ እንደዚህ በቃ ሊሸከሙን ሁላ የሚደርሱት ምን እናግዝሽ ምን እንሁን ሁሉም እኔ ከየትኛውም አንድትም ሀገር ያልሄድኩበት ሀገር የለም ሙሉ የኢትዮጵያ ህዝብ በጣም ነው የማመሰግነው አጠቃላይ ሹፌሮች ለራሳቸው ችግር ውስጥ ነው ለራሳቸው ስንት መከራዎችን እያለፉ ለኔ ያላቸው ሐሳብና ጭንቀት ልነግር አልችልም እኛስ ወንዶች ነን እሷ እንደዚህ ብትሆንስ እኛ መሃል ላይ የሆነ ነገር ብትሆንብንስ ምን ያክል ስስት እንዳላቸው ለኔ በጣም ነው የማመሰግነው የኔ እናት በጣም ጠንካራ እናት ነች 6 ልጅ ሙሉ ያለ አባት ያሳደገች እና እናቴ እድሜና ጤና ይስጥልሽ በጣም ነው የምወድሽ ኑሪልኝ አሁን ላይ እንኳን እንደዚህ ደርሼ እናቴ እኔም በማየቷ ትልቅ ደስታዬ ነው እናንተንም አመሰግናለሁ ፈጣሪ ያክብርልኝ እኔም ብላችሁ አክብራችሁ ቤቴ መጣችሁ ለብዙ ሴቶች መማሪያ ትሆናለች ብላችሁ እዚህ ስለመጣችሁ አመሰግናለሁ ስምሽ ማን ነው ቺያ እሺ ስንተኛ ክፍል ነሽ ኬጂ 3 ነሽ ጎበዝ ስሜ ቢያላ ሻግሪ ይባላል እስቲ እናትን ግለጻትን ተወዳታለህ መቼ ማለት ነው እናቴ ማለት በጣም ከባድ ነገር ነው ከሴቶችም በላይ እንኳን ከሴቶችና ከወንዶች ራሱ በቃ በተለየ ታምሰራ በበረሃ ፀሐይ ተቃጥላ ስንት ነገር አሳልፋ ለኛ ልልቻ ብላ ማለት በቀነት በጣም ወዳት ግን እሷ አሁን ስትሄድ ለስራ እንዴት ነው አንተ እዚህ የምታሳልፈው ትናፍቃለሽ ያው እንግዲህ እሷንም እያስጠናሁ ምናምን አስጠንኝ ማለት ከእሷ ጋር እያጠናን እየተጫወትን ምናምን አብረቤት ስንተኛ ክፍል አንተ 6 ነኝ 6ኛ ነህ ጎበዝ ነህ አይደለ እህትንስ እንዴት የምትንከባከበው እናቴ የሌለች ጊዜ አጫወታታለሁ ሲደብራት በጣም ብዙ ነገር አደርግላታለሁ ወደፊት ስታድግ ምንድነው ማድረግ የምትፈልገው ለእናት አንተስ ምንድነው ማድረግ የምትፈልገው እናቴ መጥቶ እፈልጋለሁ ቀወዘተ አይነት በቃ እኔ ልገልጽላት እንኳን አልችልም በጣም ብዙ ነገር አሁን እስቲ ንገራትስ እናት የፈለከው ነገር ንገራት ስለ መጠየቅ የምትፈልገውም ካለ ደግሞ ፍቅርህንም ግለጽላት በጣም ወዳት እኔ በቃ እንደሷ አይነት እናት አግኝቼ ማላቅ እንደሷ የሚያደርግልኝ ሰው አግኝቼ አላቅም በጣም ወዳት ተመልካቾቻችን የዛሬው የአዲስ እንግዳ ፕሮግራማችን እስካሁን የከታተላችሁትን ይመስላል
ዛሬ እንግዲህ ከሰሚራ ጋር እዚህ ቆይታ አድርገናል። የሰሚራን የህይወት ተሞክሮች ለእናንተ አድርሰናል። ሳምንት ደግሞ ከሌላ እንግዳ ጋር ተመልሰን እንገናኛለን። ሌሎች የመዝናኛ ዝግጅቶቻችን ግን ይቀጥላሉ። እኛ ከወዲሁ እንሰናበታችኋለን። መልካም የመዝናኛ ቀን ይሁንላችሁ።